አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉም ሰላም ነው። እናንተሳ ስራ፣ ጤንነት፣ ቤተሰብ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ውድ ቤተሰቦቼ ጀዛኩሙላሁ ኸይረን ስለምታበረታቱ ተጎኔ ስለሆናችሁ ከልብ አመሰግናለሁ። አላህ ሱብሓነሁ ወተዓላ ጀዛችሁን ይክፈላችሁ። እናንተንም አላህ ከሰው ቤት ሰራተኝነት ያሰባችሁትን አርጋችሁ ኢንሻአላህ በሰላም አላህ ለሀገራችሁ ያብቃችሁ። በሰላም በጤና ታትታመሙም በሰላም የምትገቡ ያላህ ያርጋችሁ። ሀቂቃ ወላሂ አላህ የጠበቃችሁ በያላችሁበት። እና ዛሬ ቁርስ ፓስታ በእንቁላል ሰርተን እየበላን ይታያችኋል። ፓስታ በእንቁላል በጣም ነው የሚጣፍጠው። ስሩና ቅመሱት። ድንች የለውም ዛሬ ድንች የለኝም። ድንች አልቆብኝና በጣም ይጣፍጣል ማለት ነው። እንትኑን ደግሞ ይሄ ምንድነው ስሙ? ሩቃ የሚባለው ማሻአላ ሁላችሁም አውቃችሁታል። እኔ ግን አይቼው አላቅም ይሄን ነገር ሀገርን በነበርኩ ጊዜ ማለት ነው። አሁን ገና ነው ያየሁትኝ። ተምር ሂንድም ነው ብላችሁኛል። በአረበኛ ደግሞ ተምር ሂንድ ደግሞ እኔ እኮ ተምር ሂንድ አውቃለሁ። ነገር ግን እንደዚህ ተነዛለው አይደለም ያየሁትኝ። እኔ እንደዚሁ ምንድነው የተደረገ ጭብጥብጥ ብሎ ቁጥር ተደርጎ ነው እኔማ ያየሁትኝ ማለት ነው። አረቦቹ ጋር የሆነ ነገር በጥብጠው ምንድነው ይሄ ምርጥ ነው ተምር ሂንድ ምን ላይ ነው ሲባል ብለውኝ ይሄ እንዴት ይሆናል እያልኳቸው እና ሩዝ አይደለም እና ያውቃችሁታል። ማሻአላ ተባረከ ረማን ሁላችሁም ሩቃ ነው ብላችኋል። እኔ ግን አላወኩትኝም ነበር። ነገር ግን በጥብጣችሁ ስትጠጡት ሀቂቃ በጣም ነው የሚጣፍጠው ስኳር አድርጋችሁ ማለት ነው። እና ኑ እንብላ አላችኋለሁ ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ የዛሬ ብሎጌ ልብስ አጠብኩኝ። ልብስ እያጠብኩኝ እያለ ሳልጨርስ ውሃ ማሰላም አለ። ስለዚህ አሁን ደግሞ ወደ ሌላ ስራ እሄዳለሁ ማለት ነው። ልብሴን እንደዚህ አጠብኩኝ። ልብስ በጣም ተጠራቅሞብኛል። አልሐምዱሊላህ ከኢትዮጵያ ስራ የሚያዳግት ስራ የልብስ አጠባ ስራ፣ ልብስ አጠባና ሽሮ ብርብር የማዘጋጀት በጣም ከባድ ነው። ልብስ አጠባ በ8 ቀን አይሞላንም ሲጀመር። ቀሳለው ደግሞ ሮመዳን ሙሉ ኦቭኑ ስለሰራሁበት ባለፈው ብዙ ነው የመጣብን። ስለዚህ የዛ ይለቅ ብዬ አሁን በቀሳለው የማላጥበው በእጄ ነው ያጠብኩትኝ ከልጄ ጋር አብረን። ከዛ ደግሞ መሀል ላይ ውሃ ተቋረጠብን ማለት ነው። ሳንጨርስ ልብሱን ተው ነው። አሁን እዚህ ጋር ታያችኋል እንጨት። ቆይ ላቅርበው እስቲ። ይችን እንጨት ማለት ነው 200 ብር ነው የገዛኋትኝ። በነገራችን ላይ እንጨት የምገዛው በግዱን ነው። ብግዱን እገዛለሁ አንዴ 4 ሆነ 5 ሺህም ለብዙ ጊዜ በቃኝ 2 ወር 3 ወር እጠቀማለሁ። ያው ለእንጀራ ብቻ ስለሆነ ነው የምጠቀመው ማለት ነው። የብግዱ በጣም ይበረክትላችኋል። ይሄ ግን የእረኛ ቆሎና የዛዘኝ እንጨት ነው። እሱን 200 ብር ገዛሁኝ። እዚህ ጋር የዶሮቼ ቀለብ ነው። ዶሮቼ ምግብ ማረግበት ነው። እና አሁን ወደ ቀሪው ስራ እሄዳለሁኝ ማለት ነው። ውድ ቤተሰቦቼ ልጣቅመና ያለው እንጀራ ጋግራለሁ እና ያለን አብረን እላችኋለሁ ውዶቼ። ለምታበረታቱ ልጆች ከልብ ነው ማመሰግናችሁ። ጀዛኩሙላሁ ኸይራን። እኔ ቪዲዮ እንትን ኮኑ አይደለም ሀቂቃ ግን ለምትከታተሉ ልጆች ከልብ አመሰግናለሁ ማለት ነው። ለኔ እንደምታዝኑልኝ ሁሉ አላህ ይዘንላችሁ። በርቺ ጠንክሪ ያላችሁ ቪዲዮ ኮሜንት ለምጽፉልኝ ጊዜ ጀዛኩሙላሁ ኸይራን። አላህ ሱብሃነሁ ወተዓላ ለእናንተም ከሰው ቤት በቤታችሁ ፎይ ብላችሁ የምትኖሩ አላህ ያርጋችሁ ኢንሻአላህ። ሀቂቃ የምሬን ታንጀት ነው ዱዓ ማረግላችሁ ማለት ነው ኢንሻአላህ። አላህ ደግሞ ዱዓዬን ሰምቶ እፎይ ብላችሁ ሀገራችሁ የምትኖሩበትን ሰዓትና ጊዜ አላህ ቅርብ ያርግላችሁ። እንዶ ሳትታመሙ ምንም ሳትሆኑ አንዱ አሁን ትላንትና ለቅሶ ሄጄ ነበርና 14 አመት ምናምን ሰርታ ስትመጣ በመጣይ በ20 ቀኗ ታማ ሞተች ማለት ነው። እንደዚህ አይነት ኮሶ መራራ አለ ወላሂ። ከዛ አላህ ይጠብቃችሁ እና ኢንሻአላህ በሰላም ሀገራችሁ ገብታችሁ የምትኖሩ አላህ ያርጋችሁ የኔ ውድ ቤተሰቦቼ። በጣም ከባድ ነው ሀቂቃ ማለት ነው። አላህ ይጠብቃችሁ እና ኢንሻአላህ ወደ ቀሪው ስራ ደግሞ እንሄዳለን ማለት ነው። እሺ ውድ ቤተሰቦቼ አሁን ምጣዴ ለኮስኩኝ እንጀራ ልጋግር ነው። የጤናችሁት አልቦካ መሰለኝ። እኔ በነገራችን ላይ አፍለኛ ነገር ነው የምወደው። ሾምጣራ እንጀራ አልወድም። ጧት ነው ያቀጠምኩትኝ። አሁን እንግዲህ አስራ አዛን እያለ ነው። አሁን ጋግር አድርጌ ቶሎ ጨርሳለሁ ማለት ነው።
የመጀመሪያዊቱ እንጀራ አያችሁት። እንጀራዬን እየጋገርኩ ነው። እንጀራዬ ግን አፍላ ነገር ነው። አያችሁ ዳርዳሩ ላይ ነው እንጂ ማለት ግን በነገራችን ላይ እንደዚህ አይነት እንጀራ በጣም እወዳለሁኝ ማለት ነው። እና ውድ ቤተሰቦች የምንላችሁ መሰላችሁ ራሳችሁን ጠብቁ ማለት ነው። ራሳችሁን እየጠበቃችሁ ስትሰሩ ማለት ነው። የቻልኳችሁ ልጅ ያማት ነበር አሉና ቶሎ አልገባኝም ወደ ሀገር ማለት ነው። እና ይኸው መጨረሻው እንደዚህ እኮ ነው። የሰራችሁ ቤት ብታዩት ሱብሃንአላህ። እኔ በቃ ሀቂቃ ትናንትና በጣም ነበር እንትን ያለኝ ማለት ነው። ማለት አላህ ይሰንዳ ዱአ አድርጉላት። ሙስሊም እህታችሁ ናት እና በጣም ከባድ ነው። ሲያማችሁ ቶሎ ብላችሁ ወደ ሐኪም ቤት ሄዱ። የሚሻላችሁ ተሆነ ተሻላችሁ፣ ማይሻላችሁ ተሆነ ግን ሰበቡ ማድረስ ቆንጆ ነው አይደል? አላስባቡን አድርሱ ብሎናል። ስለዚህ መጥታችሁ ሀገራችሁ ላይ መድኃኒት ሊገኝላችሁ ይችላል። እንደገና በሽታው ደግሞ ሳይገዘግዛችሁና ሳይበርዛችሁ ቶሎ መታከም ግድ ይላችኋል ማለት ነው። እና ራሳችሁን ጠብቁ ውድ እህቶቼ። አሁን ይሄ ቤት እንግዲህ አላህ ይባርክላቸው ላሉት ምን ያደርግላታል? ቤቱ ግን ቤት አይደለም የሰራችሁ ቤት ወላሂ ማለት ነው። ግን እሳት ነው ጥላባችሁ ሄደችው እና ምንም ጥቅም የለውም። ዱንያ ሲኖር ጤና ሲኖራችሁ ነው ማለት ነው። እናንተ ደህና ናችሁ ስትደሰቱበት ነው። እንግዲህ እንደዚህ ሰርታ ለፍታ ትታው ሄደች። ለዘላለም እሳት ለእናቷ ጥላላት ማለት ነው። እና አደራችሁን ራሳችሁን ጠብቁ ውላችኋለሁ ውድ ቤተሰቦቼ። እሺ ውድ ቤተሰቦቼ አሁን መግሪብ ነው ወሽቷል። ልብሴ ደራርቆ አስገባው ግማሹን። ደስ አይልም አየሩ ማሻአላ። ዳመና ነው ግን በነገራችን ላይ እና አሁን ቡናዬን አፈላለሁኝ። ይኸው ቡናዬን አፈላለሁኝ። እሺ ወደ ቤተሰቦቼ ይኸው ቡናዬ ፈላ። በከሰል ነው ያፈላ ያለሁት። አሁን ባለቤቴ መጣ ማለት ነው። እንግዲህ ኢንሻአላህ ያለውን ነገር አሳያቸዋለሁ። እኔ በነገራችን ላይ ምንም ነገር ሰርቼ አይደለም፣ ነገር ግን በቃ ዝም ብያለሁ። ቤቴን ፍርሽርሽ አድርጌ ቡና ፍልቼ ነው የጠበኩት። ያው ቤቱ ባፈራው ያፈራውን ሰርቼ ማለት ነው። ያው ተውጭ ስትገቡ እንደዚህ ተጫጭሶ ተፈራርሾ ደስ ይላችኋል ስትገቡ። ያንን ብዬ ነው ማለት ነው እንጂ ሌላ የተለየ ነገር ሰርቼ አይደለም። እና ያለውን ነገር እናያለን እላችኋለሁ ውድ ቤተሰቦች። እዚህ ጋር ደግሞ ሽምብራ ልቆላ ነው። ቡና ስጠጣ ወይም ሆነ ሻይ የሆነ ቆርጠም የማደርገው ነገር ደስ ይለኛል ማለት ነው። እና ሽምብራ ቆሎ ወዳለሁ። በሞቀ ውሃ ዘፍዝፌው እጥብ አድርጌ አሁን እትሽት ነው የሚለው ማለት ነው። ስለዚህ አሁን ቆላዋለሁ ማለት ነው። እዚህ ላይ ይኸው ልቆላ ነው አሁን። ይኸው እንግዲህ ውድ ቤተሰቦቼ እንደዚህ ፋፍሽ አርጌ ቤቴን ባለኝ በአቅሜ ሰርቼ ጠብቄዋለሁኝ ማለት ነው። ባለቤቴ እንደዚህ ሲገቡ ወደ ቤት ደስ አይልም? ተውጭ ስትመጡ ያለውን ነገር ሰርታችሁ እንደዚህ ሲሆን ደስ ይላል ማለት ነው። እኔ በራሴ ደስ ነው የሚለኝ እና ለዛ ብዬ ነው እላችኋለሁ ቤተሰቦች። ይህ ምግብ ሶፋ ነው። ቡናውን ደግሞ እየጠጣን እንመጣለን እላችኋለሁ የኔ ውዶች። እንግዲህ ዛሬ ውሎ ይሄንን ይመስላል ኢንሻአላህ። ቡናውን እየጠጣን ደግሞ እመጣለሁ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውዶች የኔ ልጆች ለምታበረታቱ ልጆች ከልብ አመሰግናለሁ። እንግዲህ ይሄንን ይመስላል እንደዚህ አድርጌ። በነገራችን ላይ ማታ ማታ እንደዚህ ስብስብ ስትሉ ርጭ ሲል ደስ ይላል። እንደዚህ ቡና አፍልታችሁ ቁጭ ብላችሁ እንትን ስትሉ ዳዋችሁን እያዳመጣችሁ በጣም ደስ ይላል ማለት ነው። ቆሎው ደግሞ ይሄው እዚህ መልኩ እየቆላሁት ነው። እሺ ውድ ቤተሰቦቼ ራቴን በዚህ መልኩ አቀረብኩኝ።
እንጀራዬው ዛሬ ዳርዳሩ አፍለኛ ነው፣ ግን ሲበሉት ይጣፍጣል። እዙልኝ እኮ ነው ኋላ አይሾመጥር ምን አይል ትንሽ ምጣዱ አፍላ ስትሆን እንደዛ ተረጋለች ዳርዳሯ ላይ። አልሙሄም በዚህ መልኩ ሰራሁኝ። እራታችንን እንደዚህ አድርጌ ጠበቅኩት ባሉካን ማለት ነው። አሁን እራት ልንበላ ነው። ያው ብቻውን መብላት አይወድም ደግሞ በነገራችን ላይ ባለቤቴ፣ አብረን ነው የምንበለው። እኛም ግን ያው አራበንም ዞሮ እንበላለን እንግዲህ አብረን ማለት ነው። እና ቡናችን እንጠጣለን ማለት ነው። እሺ ውድ ቤተሰቦቼ ቡናችንን በዚህ መልኩ ጠጥተን ጨረስን። እየቀዳው ምናምን ያው አላሳየኋችሁም፣ ምክንያቱም ሰው መጥቶ ነበርና እንዳጋጣሚ ሆኖ ያው ሰው ፊት ደግሞ አልቀርጽም ብዬ ታውቁትኝ እላችኋለሁ። አልሙዬም በዚህ መልኩ ቡናችንን ጠጣን እላችኋለሁ የኔ ወዶች።